በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅድስት አርሴማ ታሪክ። እናታችን ቅድስት አርሴማ እግዚአብሔርን በቅንነት ያገለግሉ ከነበሩ ከከበሩ ካህናት ወገን ከሆኑም ከቅዱስ ቴዎድሮስና ከእናቷ ቅድስት አትናስያ በስዕለት ተወለደች። ሰማዕቷ ቅድስት አርሴማ ብሉይን አዲስንም ተምራ እያነበበች እንዲሁም በተግባር እየተረጎመች ዘወትርም በጸሎት ትተጋ እንደነበር ገድሏ ይተርካል። በዚህ ዘመን ድርጣድስ የሚባል በአርመን የነገሰ አረማዊ ንጉሥ ለጣዖት የሚሰግድ ፀሐይንም የሚያመልክ ክርስቲያኖችንም እኔ ለማመልከው አምላክ መስገድ አለባችሁ በማለት መከራ ያጸናባቸው ነበር። እናታችን ቅድስት አርሴማም ተጋድሏን የጀመረችው የዚህ ጨካኝ ንጉሥ አገልጋይ ወይም ሹም 27 ክርስቲያኖችን እንደ ልማዱ እየደበደበ እየገረፈና ልዩ ልዩ ስቃይ እያደረሰባቸው ሲወስዳቸውን በማየቷ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነርሱና ለአሕዛብ ምስክር እንዲሆን ለእኔ ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ እንዳለ በቅዱስ ወንጌሉ ያለውንም በማሰብ ቅድስት አርሴማም ገና በ20 ዓመት ዘመኗም የዚህን ዓለም ንጉሥ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖች ጋርም ግንባር ቀደም በመሆን ትመሰክር ጀመር። የንጉሡም አገልጋይ በደም ግባቷና በንግግሯም ማማር ተደንቆ በዚች በፍቃዷ ልትሰዋ በወደደች ሴት ምንም ሊያደርግባት ስላልወደደ ወደ ንጉሥ ወደ ድርጣድስም ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሡም ብዙ የተነገረላትን ወጣትም ሲያይ በውበቷና በንግግሯም ተማርኮ ለዓለማዊ ደስታውና ፍላጎቱም ተመኛት። ለእርሱም ሙሽራ እንድትሆን ብዙ ወተወታት። ቅድስት አርሴማ ግን ናቀችው። እኔ የሰማያዊው ንጉሥ የክርስቶስ ሙሽራ እንጂ የዚህን ዓለም አላፊ ጠፊ የሆነውን ገንዘብና ደስታ የምሻ አይደለሁም በማለት መለሰችለት። ንጉሡም ይህንን ከእርሷ በመስማቱ እጅግም ተቆጣ፣ በመናቁም ተበሳጨ። አሽከሮቹንም ጠርቶ በቤተ መንግሥቱ የታሰሩትን አንበሶች እንዲለቀቅባቸው ማዘዘ። አንበሶቹ ግን ይደሰቱ ነበር። በኋላም ፊታቸውን ወደ ንጉሡና አገልጋዮቹን በማዞር ሩጠው እስኪደበቁም ድረስ አሳደዷቸው። ንጉሡም ይበልጥ ተናደደ። ክርስቲያኖቹም በረሃብ እንዲያልቁ እንዲታሰሩ ማዘዘ። እግዚአብሔርም በአምስተኛው ቀን በብርሃን ቤቱን ሞልቶት የሚበሉትንም በመሶብ የሚጠጡትንም በጽዋ ከሰማይ አወረደላቸው። ንጉሡም ይህንን በማየቱ ከዚያ አውጥቶ በእሳት ውስጥ ማስገባቸው። 3 ደቂቅን የጠበቀ አምላክ እነርሱንም አዳናቸው። በሌላም በብዙ መንገድ ሊያጠፋቸው እንደሞከረ ገድሏም ይተርካል። በመጨረሻም ከአማካሪዎቹ ጋርም ተማክሮ በሰይፍ እንዲቀሉም እንዲያልቁም ይወስናሉ። እያንዳንዳቸውን ተራ በተራ ሲሰይፏቸው ቅድስት አርሴማ ለሚሰየፉትም ሁሉ የድል አክሊል ከሰማይ ሲወርድላቸው ትመለከትም ስለነበር የእርሷን ተራም በጉጉት ትጠብቀው ነበር። በመደሰቷም እየጸለየች አይዟቸው ጽኑ ትላቸውም ነበር። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷንም ተመልክቶ ቃል ኪዳን ይገባላታል። ንጉሡም ሌሎቹንም አሰይፎ ሲያበቃ ወደ እሷ ዞሮ በቁጣም እየጮኸ አንቺን እንደ ባልንጀሮችሽ በቀላሉ አልገልሽም፣ ስቃይሽን አጸናብሻለሁም ብሎ ለአገልጋዮቹ ትእዛዝን በመስጠት ዓይኗንም አስወጥቶ በእጇ ያስይዛታል፣ ጡቷንም ያስቆርጣል፣ በኋላም አንገቷን ይሰይፋታል። በዚህ ሁኔታም እናታችን ሰማዕትነትን ተቀበለች። ይህንን ሁሉ መከራም ስለ አምላኳ ስትል ራሷን ማሳለፋ የሰጠች ድንቅ ሰማዕትም ናት። ነቢዩ ዳዊት በመዝሙሩ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ
ለእናታችንም የገባላትን ቃል ኪዳን ደስታ ሳያታልልሽ አንገትሽን ለሰይፍ ሰጠሽ፣ ተሰይፈሻልም። የሰማዕትነት ተጋድሎን ፈጽመሻልና ስምሽን የጠራ በዓልሽንም ያከበረ ዝክርሽንም የዘከረ ገድልሽን የጻፈና ያጻፈ የሰማና ያሰማም እስከ 12 ትውልድ ድረስ እምርልሻለሁ ሲልም ቃል ኪዳን ገብቶላታል። በዚህም መሰረት በሷ አማላጅነት አምኖ ገዳሟም ድረስም ሄዶ በጸሎት ተማጸናት። ሁሉም ለችግሩ መፍትሄ ማግኘቶ እንደሚመለስ እሙን ነው። የቅድስት አርሴማ ረድኤት በረከት ጸሎትና ምልጃ ከኛ ጋር ይኖር፣ አሜን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብን በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።